ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ኢትዮጵያን የአፍሪካ አውራ ያሰኟት ዘመናዊ ድሮኖች ሰማዩን ሲያርሱት ውለው አድረዋል። የዓለም ሀያላን ሀገራት የታጠቋቸውን መሳሪያዎች በእጇ ያስገባችው ኢትዮጵያ ያሳየችውን በሰማይ ላይ ድንቅ የሆኑ ድሮኖችን ተከትሎ የአስመራው የ72 ዓመት ጎረምሳ ከባድ ፍርሃት ውስጥ ገብቷል ተብሏል። የኤርትራን ሕዝብ የኋሊት ይዞት እየሮጠ ያለው ኢሳያስ አፈወርቂ ኢትዮጵያ አየር ላይ ትርኢት እያሳየች ያለችው እኛን ለማስፈራራት ነው በሚል ነው ከበድ ያለ ጭንቀት ውስጥ እየማቀቀ ያለው ተብሏል። ኢትዮጵያ ሀቅ የሆነውን አሰብን በሰላማዊ ድርድር ከመስጠት ይልቅ ሚዲያ ላይ ካኪ ሱሪ ሳያወልቅ የስድብ ናዳ የሚያዘንበው ኢሳያስ ከኢትዮጵያ አየር ኃይል ትርኢት ጥሩ ትምህርት ከመውሰድ ይልቅ አሁንም እየመጡብን ነው በሚል ጄኔራሎቹን ሰብስቦ ሲያወያይ አድሯል ተብሏል። ከግብጽና መሰል የኢትዮጵያ ታሪካዊ ጠላቶች የተሰጡትን ድሮኖች ከ15 ቀን በፊት ልምምድ ላይ ጫርቻ ውስጥ ከቶ የሰበራቸው ኢሳያስ የኢትዮጵያ ድሮኖች ለአሰብ ቅርብ ርቀት በሚገኘው ቦሬ ቀጠና ሲበር ታይቷል በሚልም ነው እየተጨነቀ ያለው ተብሏል። በሀገሪቱ ብቸኛው የቴሌቪዥን ጣቢያ ቀርቦ ጠብ አጫሪ ንግግር ሲያደርግ የነበረው ኢሳያስ ኢትዮጵያ የደረሰችበትን የቴክኖሎጂ ልህቀት ሲመለከት ምነው በቀረብኝ ሳይል እንዳልቀረም ተናግሯል። ከገንጣይና አስገንጣይ ቡድን ጋር ህብረት ፈጥሮ ኢትዮጵያን ወደብ አልባ ያደረጋት ኢሳያስ አፈወርቂ በድርድር ወደቡን ከመሸጥ ይልቅ ጦርነቱን እንደመረጠ ከቀጠለ የሚከተለውን ነገር በትናንቱ ትርኢት ቢማር ይሻላልም ተብሏል። እንደሚታወቀው የኢትዮጵያ አየር ኃይል 9ኛ ዓመቱን እያከበረ ይገኛል። በሌላ መረጃ አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን ሲሉም ቅዱስነታቸው ገለጹ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያለፉት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ምስጋናቸውን አቀረቡ። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፈጬ ክፍለ ከተማ በፋንታ መድኃኔዓለም ደብር የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በክብር በዓላቱ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑንም ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። ባለፉት ቅዱሳን የቤተ ክርስቲያን በዓላት በአካል ባይገኙም ስነ ስርዓቱን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን አስታውሰዋል። አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡን ብለዋል። ቅዱስነታቸው በመጪው በዓል ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውንም አመላክተዋል። በሌላ መረጃም አረና ትግራይ ሳልሳይ ወያኔንና ባይቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስት ህብረት መፍጠሩን እንዲያቆም ትናንት ባወጡት መግለጫ ጠቆሙ። ፓርቲዎቹ የኤርትራ መንግስት ለትግራይ ህዝብ ዕዳ እንጂ ፈጽሞ በረከት ሊያመጣ አይችልም በማለት በመግለጫቸው አጽንኦት ሰጥተዋል። ፓርቲዎቹ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ቢሊዮን ብር ከህዝቡ ሰበስባለሁ በማለት እየተንቀሳቀሰ መሆኑን የገለጹ ሲሆን ሆኖም ህወሓት መዋጮውን ለተገቢው ዓላማ ያውላል ብለው እንደማያምኑ በመግለጽ ህዝቡ በህወሓት አሰባሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል። ፓርቲዎቹ በትግራይ ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲያደርግም ጥሪ አድርገዋል። የትግራይ ጊዜያዊ አስተዳደር በብርጋዴር ጀነራል ጉዑሽ ገብረና ሌሎች የክልሉ ጸጥታ ኃይሎች የቀድሞ አዛዦች ላይ ሰሞኑን እየወሰደውን የእስር እርምጃ በማውገዝ በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ ፓርቲዎቹ ጠይቀዋል። በሌላ መረጃም የአዲስ አበባ ከተማ የልማት ስኬቶች ለትውልድ የሚተላለፉ ናቸው ሲሉ የአፋሕድ አመራሮች ገለጹ። የአዲስ አበባ የልማት ስኬቶች የሁሉንም የህብረተሰብ ክፍል ተጠቃሚነት በማረጋገጥ ለትውልድ የሚተላለፉ ናቸው አሉ የአማራ ፋኖ ህዝባዊ ድርጅት አመራር አባላት። የአፋሕድ ከፍተኛ አመራር አባላት በመዲናዋ የአድዋ ድል መታሰቢያን፣ የኮሪደር ልማት፣ የወንዝ ዳርቻንና ሌሎችንም ሰው ተኮር የልማት ስራዎችን ተዘዋውረው ጎብኝተዋል። የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት መምሪያ ኃላፊ ማስረቻ ሰጤ በዚህ ወቅት እንዳሉት አዲስ አበባን ለማስዋብ የተከናወኑ የልማት ስራዎች ለትውልድ የሚተላለፉ ናቸው ብለዋል። በኮሪደር ልማትና የመዝናኛ ስፍራዎች፣ በወንዝ ዳርቻ ቅርስ ጥበቃ ልማት የተመዘገቡ ስኬቶች ዓለም አቀፍ ውብ ገጽታ በማጎናጸፍ የሁሉንም የህብረተሰብ ክፍል ተጠቃሚነት ያረጋገጡ ናቸው ብለዋል።
በተለይ በቅርስና ታሪካዊ ስፍራ ጥበቃ የልማት ስራ ላይ የተመዘገቡ ስኬቶች ቀጣዩን ትውልድ በሚቀርጽ የአሰራር ስርዓት ተውበው የተገነቡ መሆናቸውን ተናግረዋል። መዲናዋን በማስዋብ ሂደት ድጋፍና አስተዋጽኦ ላበረከቱ የፌዴራል መንግስት፣ የአዲስ አበባ ከተማ አስተዳደርና ባለድርሻ አካላትም ምስጋና አቅርበዋል። ኢትዮጵያ በታሪካዊ ጠላቶች ፊት አውራሪነት በግጭት እንድትቆይ የተሸረበውን ሴራ በማጤን የሰላም አማራጭ እንደተቀበሉም ገልጸዋል። በአማራ ክልል ላለፉት ዓመታት የተከሰተው ግጭት ተማሪዎቹን ከትምህርት ገበታቸው በማስተጓጎልና የመሰረተ ልማት ግንባታን በማቋረጥ እንቅፋት መፍጠሩን አስታውሰዋል። ስምምነት መሰረት በጫካ የነበሩት ወደ ተዘጋጀላቸው ጊዜያዊ ማዕከል በማሰባሰብ የህዝብ ሰላምና የልማት አካል ለማድረግ በትኩረት ይሰራል ነው ያሉት። የመዲናዋ የልማት ስኬቶች ጉብኝት ኃላፊነት የወሰድንበት ነው ያሉም ሲሆን በቀጣይ የአማራ ክልልን የመሰረተ ልማት ስራ ለማስቀጠል እንደሚሰሩ አረጋግጠዋል። የድርጅቱ ወታደራዊ አስተዳደር ኃላፊ ኢያሱ አባተ በበኩላቸው በመዲናዋ በአጭር ጊዜ ውስጥ ሁሉንም የህብረተሰብ ክፍል ተጠቃሚ ያደረጉ አስደናቂ የልማት ስኬቶች መመዝገባቸውን በጉብኝታቸው እንዳረጋግጡ አስረድተዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራርና አባላት የሰላም አማራጭን መቀበል ለቀጣይ ሀገራዊ ልማትና ለህዝብ ተጠቃሚነት አዎንታዊ ሚና እንደሚኖረው ገልጸዋል። የአፋሕድ የስልጠና መምሪያ ኃላፊ መልካሙ ጣሴ እንዳሉት በአዲስ አበባ ከተማ የህዝብን ተጠቃሚነት ያረጋገጡ በርካታ ለውጦች ተመዝግበዋል። በተለይም በሰው ተኮር ልማት የተገነቡ ፕሮጀክቶች ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ተጠቃሚነት ያረጋገጡ ናቸው ማለታቸውን ኢዜአ ዘግቧል። በሌላ መረጃም ኢትዮጵያና ጅቡቲ ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የሚያስችል ወታደራዊ ስምምነት ተፈራረሙ። ኢትዮጵያና ጅቡቲ ማንኛውንም ድንበር ተሻጋሪ ወንጀሎች በጋራ መከላከል የሚያስችላቸውን ወታደራዊ ስምምነት ተፈራርመዋል። ስምምነቱ በኢትዮጵያ በኩል የሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጄኔራል አሰፋ ቸኮል እንዲሁም ጅቡቲን በመወከል የሀገሪቱ የሰሜን ምዕራብ ግንባር አዛዥ ኮሎኔል አሊ ሸህሚ ፈርመውታል። ሌተናንት ጄኔራል አሰፋ ቸኮል በዚህ ወቅት ባደረጉት ንግግር የኢትዮጵያና ጅቡቲ ወታደራዊ ግንኙነት የድንበር አካባቢዎቹን ከድንበር ተሻጋሪ ወንጀሎችና ታጣቂዎች በጋራ በመከላከል ረገድ የቆየና ታሪካዊ ዳራ ያለው መሆኑን አነስተዋል። ከአንድ ዓመት በፊት በሁሉም ሀገሪቱ ድንበር አካባቢ ተገኝተው ወታደራዊ ቅኝት ማድረጋቸውን አስታውሰው በወቅቱ የተጀመረው የትብብር ማዕቀፍ ተጠናክሮን በመቀጠል አሁን ለተካሄደው ወታደራዊ ስምምነት ፈርቀዳጅ መሆኑን ተናግረዋል። ዋና አዛዡ በቀጣይም አዳዲስ ስምምነቶቹን በመጨመርና በመከለስ አስፈላጊ ወታደራዊ ትብብር ተጠናክሮ እንደሚቀጥልም ጠቁመዋል። በጅቡቲ የኢትዮጵያ ወታደራዊ አታሼ ሜጀር ጀነራል ተስፋዬ ወልደ ማርያም በበኩላቸው ሁለቱ ሀገራት በዋና ዋና የሰላምና የጸጥታ ጉዳዮች ላይ በማተኮር በጋራ እየሰሩ ነው ብለዋል። ሀገራቱ የሚያደርጓቸውን ስምምነቶች አፈጻጸም ውጤታማ ለማድረግ በቀጠናው የሚገኙ ወታደራዊ አመራሮች የተጠናከረ ግንኙነት ወሳኝ መሆኑን ጠቅሰው የዛሬው ውይይትና ስምምነት የሁለቱን ሀገራት ግንኙነት በከፍተኛ ደረጃ ያሳድጋልም ነው ያሉት። ክቡራትና ክቡራን የቻናላችን ቤተሰቦች ለዕለቱ ያዘንላችሁ አንኳርና ዋና ዋና መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።